ቃል እንዳትናገሪ ዝም ብለሽ አዳምጪ። እናንተ ለሰው አታስቡሽ። ስለዛው ልንገራችሁ ቂጣው ማለት ነው እና ብለ ሁሉም ነገር የተገኘው ሲስ ማለት ነው። እናንተ ልጎዳ አይደለም። አናንተ አይናለን ትላለህ መቼም ለውጥ ይመጣል ወላለች መቼስ ሰላም ቤተሰቦቻችን ቃል እንዳትናገሪ ዝም ብለሽ አዳምጪ። ሰላም ቤተሰቦቻችን ያው አብዛኛውን ነገር ከናንተ አልደበቅንም ደብቀንም አናቅም እስከዛሬ ድረስ እዚህ ቤት ውስጥ የሚከናወነው የሚፈጠረውን እያንዳንዱን ነገር ከናንተ አልደበቅንም ማለት ነው እና ቤተሰቦቻችን ትላንትና ትክክለኛ የኛን ጠላት አግኝተናል ትክክለኛ ማለት ነው ምክንያቱም እያንዳንዱን ነገር ስታደርግ የነበረበት እያንዳንዱን ነገር ሲሆን የነበረው ሁሉም ነገር በሷ እንደሆነ ደርሰንበታል ማለት ነው አንሰማልከኝ እንጂ እኮ ነግሬህ ነበር አንተ ብቻ አይደለም እግዚአብሔር ሌላ ነገር ውስጥ እንዳይፈጠር ታስረሻል አፈር ከድሜ ነው እያስጋጥም እናስቀምጥሽ ቁጭ በይ ይኸውልሽ አንቺ መታሰር አይሰለችሽም በየጊዜው እኛ ላይ ወንጀል መፈጸም አይሰለችሽም አይከብድሽም ይደክማል እኮ አንቺ ምን ሆነሽ ነው እንዴ ሰውኛ አንዳንዴ እንኳን ሁሌ አትሰይጥኝ ቤተሰቦቻችን ቢላ ክብሪት ሻማ ቂጣ ይሄ ራሱ ቂጣው ራሱ መተት ሊሆን ይችላል ዝም ብሎ አይደለም በማያዝ አይደለም ምንም አልሆነም ለኔ እግዚአብሔር አለ ችግር የለው ዋና ደግሞ የሷን የፍቅር ስልክም ተሰርቆ እዚህ ውስጥ ተሰርቆ የነበረው እዚህ ቆይ አንቺ የሌቦች ሐለቃ ነሽ እንደ የሌቦች ተቀባይ ነሽ ማለት እነሱ ሰርቆ ያመጣሉ ምንድነው ታዲያሻው አንቺ ምንድነው በትክክል ሲጀመር ማለት ነው ስትከታተለን የነበረው መውጫ መግቢያ የት ጋር ዳቦ እንደምትገዛ ፍቅር የት ጋር ሁሉንም ነገር ልታቅም ትችላው እሷ ነች ከወላንሳ ውጪ ላይ ያቅም ይችል ሰው የለም ምናልባት ተደዋውላችሁ ካልሆነ ካንተ ጋራ ሰማኝ ያው ምናልባት ልክ ፍቅር ከቤት ዳቦ ልትገዛ በምትወጣበት ሰዓት ደውለህ በቃ ጎረምሶችሽን ይዘሽ ጠብቂያት እየመጣች ነው ብላት ካልሆነ በስተቀር በምንም አይነት መንገድ ልታቅም ይችልበት መንገድ የለም ማለት ናይጄን ነው ተጅ ነው ተመለሽ ወደዚህ ቀጥ ብለሽ ተመለሽ አይደል አልገባኝ ማለት እኔ ነው ጎረምሶችሽን ይዘሽ ጠብቂ ነው ልክ ፍቅር ዳቦ ልግዛ ብላ ከቤት ስትወጣ ምሽት ስለነበረ ደወል አድርገው ላንስ ቁጭ በይ ያልኩሽ እኮ ነው አትንገሳገሽ ቁጭ በይ ተባልሽ ቁጭ በይ ዛፍና ማብራሪያ ስንፈልግ እንጠይቅሻለን ከዛ ውጭ ግን አርፈሽ ተቀመጪ በቃ ወይኔ ሳሚ ያሳሚም እንደቆይ ና የነም ተጅ ነው ውጪ ነይ ሂጂና ቁጭ በይ ነው እግርሽን እንዲታሰር ነው የፈለግሽው እግርሽን እንዲታሰር ነው የፈለግሽው ታዲያ እንደዚህ ብታስሩሽ ዝም በይ በጥፊ እንዳልከንብሽ ካለሰበካ ምንድነው ማፍላፍ የሚያካፍ ቁጭ በይ ስትበይ ቁጭ በይ በቃ አርፈሽ ቁጭ በይ እንደባለፈው ነቃት ካልሆነ እንደባለፈው ነቃት እምቢ ምትል ከሆነ ማለት ነው ተቃቂኝ እስቲ ጥያቄዎቹን መመለስ ትችያለሽ የምጠይቅሽን ጥያቄ መመለስ ትችያለሽ አይከኛ ሰው አይደለም ወሬት ማመት ያይና ቁጭ በይ እኮ ቁጭ በይ እየጠየኩሽ ከሆነ ልጠይቅሽ ነው አንቺ አታፊ ቁጭ በይ እዚህ ሻንጣሽ ውስጥ ስለነበሩት ነገሮች እስቲ አስረጂኝ ስለ ቂጣው ስለ ሻማው ስለ ቢላው እንደማለት እናንተ ምስጋና ብትናቸው ምስጋና ብስ እንዴት ምን ማለት ነው ነገር አለው ስለሱ ፍታኝና ነገር አልና መጀመሪያ ንገሪኝና ነው መፈታሽ እኮ ነገር አለ ፍታኝ ቆይ ስማ ሰው እንትን ለመሆን ወንጀለኛ ደግሞ ወንጀለኛነቱ እንዲታወቅበት ለምንድን ነው እንደዚህ የሚፈራገጥ ቆይ ልንገርሽ
መፍታት እንፈታሻለን። መጀመሪያ ግን ተናገሪ ስለ እያንዳንዷ ነገር። ሻማው ምንድነው? ወይኔ እንዴት ነው እሱ ምን ፈታሽ? መጀመሪያ ሳትናገሪ ነገሪ። መጀመሪያ እህት አለኝ። ለምንድን ነው የሌለኝ? ልፍታሽ? ተናገሪ እሺ። መጀመሪያ መቼም አትፈችም። እንደዛ ከሆነ መቼም ስለ ሻንጣው ስላሉት ነገሮች ስለተገኙብሽ ነገሮች ካላስረዳሽም በስተቀር መቼም አትፈችም። ሁሉንም ነገር አንድ ባንድ ተናገሪ። ሻማ ለምን ያመጣሽው? ቢላው ለምን ያመጣሽው? ስለሱ ምንም ነገር አታውቁም እኮ አስረጅና። ካላወቅን ሚጣ አርገሽ ልበዩ ነው ቂጣው። ካላወቅን አስረጅን። እንዳልቀረጣጥፍ አየ የወንጀል አልፋ ነው ልምቀረጣጥ ንገሪ። ፈዳኝና እነግርሃለሁ። ፈዳኝ ልፊ ያላት ሴትዮ አንቺ እኮ አሁን ዋና ጠላታችን ነሽ። እንዴት ነው የምፈታሽ ሳትናገሪ? ሁሉንም ነገር ግልጽ ሳታረጊ እንዴት ነው የምፈታሽ? እስቲ ንገሪ። ደቆ ገዝላለህ። ፈታኝ ተስማማን አይደለም? ፈታኝ በእናትሽ ፍቅር ጋር ልመለስ ነው። እኔ እርዳታ ያስፈልጋታል እና ቶሎ ብለሽ ንገሪንና ፈታኝ እነግርሃለሁ። በቃ ስለሱ ስለሁሉ ነገር አገራለሁ። ፈታኝ ፈታኝ ይኸውልሽ አንድ ነገር ልንገርሽ። ይሄንን ጉዳይ ሳታስረጅን ስለዚህ ነገሮች ሻንጣሽ ውስጥ ስለተገኙት ነገሮች እዚህ ውስጥ ስለተገኙት ነገሮች ሳታስረጅን በፍጹም አልፈታሽም። አማርኛ የሚገባሽ ከሆነ እናንተ ለሰው አታስቡሽ። ስለዛው ልንገራችሁ ቂጣው ማለት ነው እና ቢላ ሁሉም ነገር የተገኘው እዚህ ውስጥ ማለት ነው። እናንተ ልትጎዳ አይደለም። እንዴት ነው ማለት እናንተ አታውቁም። ቢላ ይዘሽ እንዴት ነው ማንጎዳው? እሱ እናንተ ግን እንደውም ማለት ብዙ የማታውቁ ነገር አለ። ለሰው መዳርታ አምጥቼ ለእናንተ ላሳይ እንደውም የመጣው እናንተ ላስደሰት ነው። እናንተ ዝም ብላችሁ ቶሎ ብላችሁ እንትን አላችሁ እንደፈተሻችሁ እናገኘችሁ እንጂ ማለት ነው። ስልኩም ከሌባ አስመልሼ ነው። ኧረ ከሌባ አስመልሼ። እንዴት ነው የምታስመልሺው? ካለበት ቦታ ከተሸጠበት ሰውዬውን ተቀብዬ ነው ያመጣሁት። መድኃኒቱም እንደማለ ለሰበቃን ተከታይ እንድትቀባ ያመጣሁት። ቢላ ምን ያደርግልሻል? ሻማ ምን ያደርግ? መድኃኒቱም ቢላው ሰው ነው ያወፈራል። ምድበት ቦታ ማለት ሻሙ ደግሞ ለመቃ ለብርሃን ለመጠቀም በቃ እንዴት ለብርሃን ጉዳት አይደለም። ክብሪት ቅጣው ደግሞ ማለት ነው። በቃ እንደ ስንቅ ነው ያዝኩት። ለምን በቃ ይርባኛላ። የት ነው የሚረበሽ? የት ሄደሽ ነበር? መኪና የማይገባ ቦታ በቃ ጨለማ። ምን ልታረጊ? ይሄ መድኃኒት ለማግኘት ማለት ነው። የቱ መድኃኒት? አሁን አምጥቻለሁ። በቃ ፍታኛ በቃ እነግርሃለሁ። በቃ አወጣለሁ መድኃኒቱ ማለት ፍታኛ። ከየት ነው የምታምጪው መድኃኒቱ? አለ ነው ያስቀመጥኩት ቦታ አውቃለሁ። ፍታኛ ምን እንደምትለው እንደ ምናልባት እኮ መድኃኒት ለማምጣት ሲሄድ ነው ምግብ ስለሚያስፈልግ ቂጣ ያዝኩት። አዎ ብላውን ደግሞ ሰው ነው ይፈራል። አዎ ሻሙ ደግሞ ለብርሃንነት እፈራለሁ። ኦኬ ለእሙ መድኃኒት አምጥተሻል? አዎ ኧረ የታል ታዲያ መድኃኒቱ? ሻንጣሽ ውስጥ ነው መቼም። ከዛ በኋላ ባዶ እጇን ነው፣ ኪስ እንኳን የላትም። ከሻንጣ ውጪ የያዘችው ነገር የለም። እናንተ ለማስደሰት ነው። እናንተ ላይ እናንተ ክፉ አይደለም። እሺ እናንተ እንደውም እኔ መመስገን ያለባችሁ እንጂ እንደዚህ አስራችሁ አትሰቃዩ ነበር። የምር ያደና እንደዚህ ገባችሁ። ይሄን ተደፍኗል። እንደዚህ ገባችሁ። ፍታት። የምርህና ምንም አታመጣም። ፍታት እባክህ። የሆነ ነገርን ለማድረግ ብትሞክር ምንም እናንተ ለማስደሰት ነው ብዬ ነው። ሁሉም ያን መከራው ላይ ገብቼ ለእናትና ለአባትና ለእህት እንደዚህ ራሱ አልተሰቃዩም። እሺ ዘንድ አይደለም ሰው ነው። እሺ ግን ስልኩም ደግሞ ከተሸጠበት ሰውዬ ካወጣ እናንተ ለሰው አታስቡ። ለዚህ የምታሰቃዩ መድኃኒቱ የታል? የታስቀምሽው እንዳይ ወሬውን ተይና መድኃኒቱ የታል? አመጣው ካልሽ ልደመድብኝ ከሆነ መልሰን እናስርሻለን። መድኃኒቱ የት አለ? አትጩብኝ፣ አትጩብኝ፣ አትጩብኝ። ከኔ ጋር ቆይ፣ ምንድን ነው ችግሩ? መድኃኒቱ የት አለ? ቢላውን ሌላ ቦታ አድርጋለህ። አትወጋ። እኔ ሰው አላርድም። እሺ በቃ አይደለም። እኔ ደግሞ ክፉ አይደለም። እሺ ያኔ ደግሞ ያስኩት ሴት ነኝ። ማንኛውም ሰው በቃ በእጅ ነገር ይዛላ
ያ በረሃ ማለት ሄደ ባሳይ ማለት ነው። እንደዚህ ይዘን ከዛ ግን እንደ ብለህ መጣፋ እንዴት ባሳይክ ማለት ነው። ምን መድኃኒቱ ያለበት? አዎ ዝም ብሎ እንደዚህ በቃ እንዳንተ ቤት እንደዚህ በሰራ እንዴ ጉጋድ እኮ ነው። በቃ ሰው እንደው በቃ እንደው የትኛው ሰው የማይገባ ቦታ እኮ ነው ገብቼ ያመጣው ምስጋና እኮ የታለ ያመጣሽው ነው ያልኩሻለሁ። እንዴት ነው የምትፈልጊ? ያረግሽበትን አታውቂም እንዴ? እኔ ደግሞ ሻንጣ አንድ ቦታ አልቀረኝ ሙሉንም ፈትሻለሁ። አሁን አንተ አይን አለኝ ትላለህ እንዴ? ለሰባት ቀን ተቀባለች። ይሄ መድኃኒት ከ5 ደቂቃ በኋላ ለውጥ ያሳያል። እንዴት ለ7 ቀን? ተከታታይ ትቀባለች። ለውጥ ያሳያል? እንደውም አሁን ነምጣትን በቃ ትቀባ ከዛሬ ትጀምር። እንደውም ማለት ነው ይሄ መድኃኒት ማለት ነው እግሬ ሁላ ተላልጦ ይሄ እንዴት እንደሆነ ተላልጦ ዝም ብላ ዘው ብላ አይገባም እኮ በጣም በቃ በረሃ ውሃ ጠምቶኝ እንደውም ማለት ነው ያን ቅጣ ያስኩት ለእናንተ ለክፉ ነገር መስራት ነው። እንደ ስንቅ ነው ያስኩት እኔ። ምን እሱን እየበላሽ ነበር እንጂ እንዳንተ በቃ ፍንድቅ ብዬ ደህና እንቅልፍ ተኝቼ አይደለም። ዳንኤል ምን እንደምትለው ምኑ ለውጥ ያመጣል ብላለች። ከ5 ደቂቃ በኋላ ለውጥ ታገኛለች። ግን እዚህ ቤት ውስጥ እግዚአብሔር ምስክሬ ነው ይሄንን ቁልፍ ነቅዬ ይዟለሁ። እዚህ ቤት ውስጥ ፍቅር ላይ ከበፊቱ ለየት ያለ መጥፎ ነገር ሊባትና እንተላለቃለን። ይኸውልሽ ክፋት አስበሽ ማድናት መድኃኒት ጭራሽ ህይወቷን የሚያሳልፍ መድኃኒት ካመጣሽ ማለት ነው መጀመሪያ እዚህ ቤት ውስጥ የምንጨራረሰው እኔና አንቺ የምንገዳደር። ይሄንን እመኝበት። ከዚህ ቤት ውስጥ ተቀብታ ቆይ 5 ደቂቃ ለውጥ ያመጣል ብላለች። እንግዲህ ተቀብታ ለውጥ ማለት ብዙ ለውጥ አይደለም ማለት የተወሰነ ነገር ቢያንስ እናያለን። እሱን አይተን በተቀባች በ5 ደቂቃ ውስጥ ለውጥ ከዛ ደግሞ በተከታታይ 7 ቀን መቀባት አለባት። ከዛ ከ7 ቀን በኋላ ሙሉ ለሙሉ ትድናለች። እኮ በ7 ቀን ውስጥ ግን ቆማ መሄድ ትችላለች ወይ ነው ያልኩ ያለው። በቃ እኮ መሞከር ነው ቁልፍ ነግሬያለሁ። እግዚአብሔር ምስክሬ ነው። እንዴት ነው የሚደረገው? እኮ እንዴት ነው የሚደረገው? ሙሉ ሰውነቷ እንዴት ሙሉ? የት ነው የምትቀቢያት? ሻወር ቤት አስገብታ ትቀባት። እራሷ ትቀባኛ እና ያለን በቀዳዳ የሚፈጠረው ነው። ነሽ እንያዛት እና እናምጣላት። ቀስ አድርጋት ነው። አንድ ነገር እግዚአብሔርን አንድ ነገር እንዳይፈጠር ልብሷን አውልቀን እንልሻል። ገብተሽ ቀበል በኖርማል ውሃ ነው የሚባለው የሚበጣበጠው። ምንድን ነው እሱ? ቶሎ በይ እያልኩሽ እኮ ነው። በቃ ግቢና እንትን በይ። አንድ የከፋ ነገር አድርጋለሁ ብትይ የትም አታመጭም። እናይሻለን ስቀበል በቀዳዳ እናይሻለን። ሙሉ ሰውነቷን የሚቀባው አንቺ ረፊ በቃ ግቢ በቃ ዝመርሽ ግቢ። ምን አይልም አወጣይና ግቢ። እንደዚህ የሆነ መድኃኒቱ የሚሰራ አይመስለኝም። እንደው በዚህ ጭቅጭቅ አይነት ግቢ አረስ መቼም ለውጥ ይመጣል ብላለች። መቼስ
ያለ ለውጥ ከሆነ እኛም ዝም ብለን አናያትም፣ እንደፋታለን፣ እዚሁ ጋር እንተላለቃታለን። አንድ ነገር ታድርጋትና እንዴት አድርጋ እንዴት ልብሷን አወለቅን ሙሉ ሰውነቷን የሚቀባው ምናምን ስትል ነበር። አንቺ እየቀባሻት ነው እየቀባሻት ነው ወይ ነው ያልንሽ? ምን እንደሚንኳኳው እንዳልከፍት ቆይ ምን እንደሚንኳኳው አንቺ ልንገባ ነው። በስነ ስርዓት የምትናገሪ ከሆነ ተናገሪ። ደማ አጨርሽም እንደ እስካሁን ምን ወጣ? ኧረ እኔ አልችልም፣ በእናትሽ አልችልም። በቃ ሻቦ እስካሁን አልጨረሽም እንዴ? ቀባ ቀባ ማድረግ ነው አይደል? ሰውነቷን ጨረሽ? ናይ ዘን ነው ታች እንጂ ያው ከ5 ደቂቃ በኋላ ለውጥ ይመጣል ብለሽናል። እንግዲህ እንጠብቃለን። ጉድ ምን አይነት ለውጥ ነው ሊመጣ? ይኸውልሽ ፊቷ በፊት የሚንቀሳቀሳል ከአንገት በላይ እጇ እግሯ ነው የማይንቀሳቀሰው። ፍቅር እስኪ እጅሽን ለማንቀሳቀስ ሞክሪ እስኪ። ኧረ እኔ የሚሰራ እኔ ይሰራል ብዬ ማለት ነው። በምን አውሽ? እሱን ሸውዶሽ ቢሆን ኖሮ የሚየሰጠሽ ምን እዛ ሄዶ ወይ እዛው ተሸክመን እናድርሳል። ልጆችስ ምንድን ዳኒ ምንድን ታቷ እየተንቀሳቀሰ ፍቅር ጣቷ እኮ እየተንቀሳቀሰ ነው። ወይኔ ጣቷ እየተንቀሳቀሰ ነው። ዳኒ ጣቷ እየተንቀሳቀሰ ፍቅር ጣትሽ እየተንቀሳቀሰ ነው። ዳኒ ላይ ተዋል ጣቷ ተንቀሳቀሰ እኮ ጀግና እግዚአብሔር እንጂ ጀግና ነሽ የምር። yes እግዚአብሔር ይመስገን። እስቲ አንቀሳቅሽው አንተ ሰርቶልሻል እኮ ሰርቶልሻል። ጨብኝ በእናትሽ፣ ኧረ በእናትሽ ጨብኝ። አስበኋላ እንዴ ለውጥ እንደዚህ የመጣ ግን በእናትህ በቃ በዚህችን ታክል ደቂቃ ውስጥ እንደዚህ ካሳየን እኮ በቃ አይተዋል። እናንተ ይሄን አላየሁትም እኔ ለማታ ታድርሳለህ። እሺ ይቅርታ፣ የምሩ ወናሰ ይቅርታ። በቃ ተው ነው ይቅር። ወይኔ እስቲ አንክላችሁ እኔ እያመንኩ አይደለም ዳንኤል፣ እያመንኩ አይደለም።
እንደው ደስ አላለም? ደስ ብሎኛል። በቃ በሶስተኛው ምናምን ቀን እኮ በቃ አብዛኛው ነገሯ ይሰራል ማለት ነው። እንደ በፊት ትሆናለች ማለት ነው።